ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን። በሸካ ዞን የኬ ወረዳ ፌዴ ገበያ ሜዳ መሃል በወደቀ ዛፍ የሰባት ሰዎች ህይወት አለፈ። በየኬ ወረዳ ፌዴ ቀበሌ በሰባት ሰዎች ላይ የህይወት ህልፈት እና በ8 ሰዎች ላይ ከባድና ቀላል የአካል ጉዳት ተከስቷል። የፌዴ ጤና ጣቢያ ኃላፊ አቶ አወቀ እያሱ እንደገለጹት በቀበሌያቸው ጭቦ 01 መንደር ዕለቱ ገበያ በመሆኑ ህዝብ ተሰብስቦ እየተገበያዩ ባለበት ወቅት በግምት 5 ሰዓት ከ30 አካባቢ በወደቀ ዛፍ ስር ሲገበያዩ የነበሩ 7 ሰዎች ወዲያውኑ ህይወታቸው ሲያልፍ በ8 ሰዎች ላይ ከባድና መጠነኛ የአካል ጉዳት መድረሱን ተናግረዋል። ህይወታቸው ካለፉት መካከል 6ቱ ሴቶች፣ አንድ ወንድ ህፃን ልጅ ሲሆን 8 ሰዎች ላይ ከፍተኛና ቀላል የአካል ጉዳት የደረሰባቸው ወደ ቴፒ አጠቃላይ ሆስፒታል ለተሻለ ህክምና መላካቸውን ገልጿል። ኃላፊው በተጨማሪም በሰጡት መረጃ አደጋው እጅግ አስደንጋጭ ሲሆን በአደጋው ምክንያት በጤና ጣቢያ የህክምና እርዳታ ካገኙ በተጨማሪ የግል ክሊኒኮችም የህክምና አገልግሎት በግላቸው ያደረጉም እንዳሉ ተናግረዋል። ኤርትራ የፕሪቶሪያል ሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራው የመረጃ ሚኒስትር አስታወቀ። የኤርትራ ጦር በኢትዮጵያ ትግራይ ክልል አለ የሚለውና ተደጋጋሚ የሆነ በተወሰኑ አካላት የሚነሳው ወንጀልም ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር ነው። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉ አቶ አማነ ገብረ መስቀል ገልጸዋል። ሚኒስትሩ አክለውም ከዚህ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያል የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ በመሰረቱም ስምምነቱ የኢትዮጵያ ውስጥ ጉዳይ ነው ብለዋል። በተመሳሳይ ኤርትራ በህወሓት የፖለቲካ አጀንዳዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም፣ ይህም በትግራይ ህዝብ ላይ አስፈላጊ እና ሊወገድ የማይችል ስቃይ ያስከትላል ብለዋል። በቀይ ባህር ዙሪያ የተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚያወጡት የማያቋርጥ የግጭት ቅስቀሳ መግለጫዎች ለአላስፈላጊ ውጥረቱ አባባሽ ምክንያት ሆነው ቀጥለዋል ያሉ ሲሆኑ ይህም ያለምንም ማወላወል በጠንካራ ሁኔታ መወገዝ አለበት ሲሉ የኤርትራው የመረጃ ሚኒስትር አቶ አማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባጋሩት መልእክት አስታውቀዋል። አሜሪካ፣ ዩናይትድ ኪንግደም፣ የኒውዚላንድ፣ ጃፓን፣ የኖርዌይ፣ የቤልጂየም፣ የቡልጋሪያ፣ የቼክ ሪፐብሊክ፣ የዲሞክራቲክ፣ የዴንማርክ፣ ጀርመን፣ አየርላንድ፣ ግሪክ፣ ስፔን፣ ፈረንሳይ፣ ጣሊያን፣ ሉክሰምበርግ፣ ሃንጋሪ፣ ኔዘርላንድ፣ ኦስትሪያ፣ ፖርቹጋል፣ ሮማኒያ፣ ስሎቬኒያ፣ ፊንላንድ፣ የስዊድን ኤምባሲዎች እና የአውሮፓ ህብረት ልኡካን በኢትዮጵያ የጋራ መግለጫ አውጥተዋል። በዚህ መግለጫቸው በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦች ሁኔታዎችና እየተባባሰ ያለውን ውጥረት በትኩረት እየተከታተልኩ ነው የሚል መግለጫ ነው። እንደ ኢሮፒያን አቆጣጠር ህዳር 2022 ለተፈጸመው የግጭት ማቆም ስምምነት ሙሉ ድጋፋችንን እንደምንሰጥ ደግመን አጽንኦት እንሰጣለንም ብለዋል። ይህም ስምምነት የመሳሪያ ድምጽ ጸጥ እንዳደረገም አመልክተዋል። በፍጹም ወደ ሁከት፣ ግጭት፣ ጦርነት መመለስ እንደማይገባም አስገንዝበዋል።
ሁሉም ወገኖች አስቸኳይ ውይይት በማድረግ ውጥረቱን ማርገብ ስምምነቱን እንዲጠብቁ አጥብቀው አሳስበዋል። ማንኛውም አይነት ድጋፍ ለማድረግም ዝግጁ እንደሆኑ ገልጸዋል። ይህ በእንዲህ እንዳለ ትላንት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከመቀሌ ወደ አዲስ አበባ ከመጡ በኋላ ከአሜሪካ፣ ከጀርመን፣ ፈረንሳይ፣ ከጣሊያን፣ ዩናይትድ ኪንግደም እንዲሁም በአውሮፓ ህብረት አምባሳደሮች ጋር በትግራይ ስላለው ሁኔታና አስተዳደራቸው እየገጠመው ስላለው ፈተና ሰፋ ያለ ውይይትም አድርገዋል ተብሏል። አሜሪካ ጉጉት የሚባለውን ወፍ ብሔራዊ ስጋቴ ነው አለች። አሜሪካ 450,000 የጉጉት ወፎችን ለመግደል ማቀዷን ገለጸች። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለጉጉት ወፍ ግድያ በአመት $40 ሚሊዮን ለማውጣት በጀት ይዟል ተብሏል። አንድ ጉጉት ወፍን ለመግደል $3000 ይፈጃል የተባለ ሲሆን በአጠቃላይ $1.3 ቢሊዮን ያወጣልም ተብሏል። የዓለማችን ቁጥር 1 ልዕለ ኃያል ሀገር የሆነችው አሜሪካ 450,000 ጉጉት የተሰኙ ወፎችን ለመግደል ማቀዷንም ገልጻለች። ዩሮኒውስ እንደዘገበው ከሆነ የፕሬዝዳንት ትራምፕ አስተዳደር በመጠኑ ለየት ያለ አፈጣጠር ያለው ጉጉት ተብሎ የሚጠራውን ወፍ የመግደል ዘመቻ አቅዷል። ለዚህም ዘመቻ በአመት $40 ሚሊዮን በጀት ያስፈልጋል የተባለ ሲሆን በአማካኝ ለአንድ ጉጉት $3000 ወጪ ይደረጋል። አገሪቱ በአጠቃላይ በቀጣዮቹ 30 ዓመታት በተለይም ከአሜሪካ ውጪ የሚመጡ የጉጉት መንጋዎችን የመግደል እቅድ አስቀምጣለች። ባለው ከፍተኛ አካላዊ መጠን ምክንያት ከፍ ያለ መጠን ያለው ጉጉት ወፍ ብዙ አይነት ዝርያዎች ያሉት ሲሆን ከውጭ ሀገራት ወደ አሜሪካ የሚገባው የጉጉት ዝርያ ከዚህ በፊት በአገር ውስጥ ያለውን ዝርያ እየዋጠው ነው ተብሏል። የጉጉት መንጋ የሚገኝባቸው የካሊፎርኒያ ግዛት ምክር ቤት አባላት ግን የዶናልድ ትራምፕን ውሳኔ ተቃውመዋል። አባላቱ የጉጉት ወፎችን ለመግደል ከፍተኛ ወጪ፣ አልሞ ተኳሽ እና ሌሎች የስነ ህይወት ጉዳት የሚያደርስ ነው በሚል እቅዱን እንደሚቃወሙት ገልጸዋል። የአሜሪካ አሳ እና የዱር እንስሳት የተሰኘው ተቋም ይህ እቅድ እንዲያስፈጽም ኃላፊነት የተሰጠው ሲሆን በዚህ አመት ብቻ 2700 የጉጉት ወፎችን ይገድላሉ ተብሎም ይጠበቃል። ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን።